ዛሬ ስለ አንድ ትልቅና እውነተኛ ነገር እንነጋገር። በትክክል በዚህ ቦታ ላይ ነበርሽ አይደል? እሱ ላንቺ ምን ማለት እንደሆነ ለማሳየት የምትችይውን ሁሉ ሞክረሻል። የራስሽን ፍላጎት በማቆየት ከመንገድሽ ወጥተሽ ለሱ መስዋዕትነትን ከፍለሻል። በሁሉም እርስ በርስ ባላችሁ ግንኙነት ውስጥ ልብሽንና አቅምሽን አፍስሰሻል። እሱን ለማዳመጥ ለመደገፍና ለሱ ለመስጠት ሁልጊዜ ፈቃደኛ በመሆን በሚፈልግሽ ጊዜ ሁሉ እዚያው ነበርሽ። አንቺ የሱ አስተማማኝ ቦታ፣ ምቾትና ማጽናኛ ነበርሽ። ነገር ግን እሱ በምላሹ ምን አደረገ? ሁሉንም እንደቀላል ነገር ወሰደው። ዋጋሽን ችላ አለው እና እንደሌላ አማራጭ ቆጠረሽ። ፍቅርሽን እንደ ዋስትና አይቶ ጥረትሽን ላለማጣጣል ትንሽ እንኳን አልሞከረም። እንደ ትንሽ በቂ እንዳልሆንሽና እንደማትታይ እንዲሰማሽ ትቶሻል። ከዚያም ምንም እንዳልሆንሽ ውድቅ አድርጎሻል። ይህ ውድቅ የመደረግ መራራ ጣዕም ውስጥ ድረስ ይሰማል አይደል? እና ያደረግሽው አንድ ነገር እንኳን ለውጥ ስለመፍጠሩ እያሰብሽ ትቀሪያለሽ። እኔ በቂ አይደለሁም ብለሽ ራስሽን ትጠይቂያለሽ። እና ህመሙ እያንዳንዱን የፍቅር ድርጊት መስዋዕትነትና እያንዳንዱን የእንክብካቤ ጊዜ እንድትጠራጠር ያደርግሻል። ስለ ምክንያቶቹ እሱን ለማውራት ትሞክሪያለሽ። እንዲሄድ የፈቀደውን እንዲያውቅ ተስፋ በማድረግ ምናልባት እያለቀሽም እንኳን እንዲያየው ለማድረግ ትሞክሪያለሽ። ነገር ግን አንዱም ነገር እንኳን ምንም አልሰራም እና እሱም ወደ ኋላ ሲያይ ሄዷል። አሁን ነገሩ እንደዚህ ነው እህቶች። ያልሞከራችሁት አንድ የመጨረሻ ተግባር አለ እና ካላችሁ መሳሪያ ውስጥ በጣም ኃይለኛው ዝምታ። ንጹህ ያልተበረዘ ዝምታ። እንግዲህ የጽሁፍ መልእክት የለም፣ የስልክ ጥሪ የለም እና ስለሱ ማጣራት የለም። ከሱ ቀጠና ሙሉ በሙሉ የመውጣት ጊዜው አሁን ነው። አንድ ቀን ያንቺን የጽሁፍ መልእክት ወይም የስልክ ጥሪ እየጠበቀ ስልኩን ሲመለከት አስቢ እና በመትኩ ምንም ነገር አያገኝም። ጠፍተሻል። ይህ ዝምታ መናገር ወይም ማድረግ ከምትችይው ማንኛውም ነገር በላይ ጮክ ብሎ ይናገራል እና እሱ ሊረብሸው እንደሚችል እንኳን በማያውቀው መንገድ ይረብሸዋል። ምክንያቱም እውነቱ ይሄ ነው። ወንዶች ብዙውን ጊዜ ያላቸውን ነገር እስኪያጡ ወይም እስኪያልቅ ድረስ ቸል ይላሉ እና አንቺ ጥረትሽን ማድረግ ስታቆሚ ያ ስሜት መሰማት ይጀምረዋል። ግን እንዳልተረበሸ ለመምሰል ያንቺን መቅረት ወይም አለመኖር ምንም ማለት እንዳልሆነ ሊያስመስል ይችላል። ነገር ግን ሁሉም ከላይ ብቻ ነው። ወንዶች ከነሱ ጋር ከሆነችው ሴት ትኩረትና እንክብካቤን ከመሻት ጋር የተሳሰሩ ናቸው እና ያ ሲጠፋ ይሰማቸዋል እና በዝምታ የበለጠ በቆየሽ ቁጥር ባዶነቱ የበለጠ እያደገ ይሄዳል። በድንገት አንቺ አማራጭ ብቻ እንዳልነበርሽና ምርጫው እንደነበርሽ ይገነዘባል። ምናልባት ከውጭ ጠንካራ እንደሆነ ሊያስመስል ይችላል፣ ነገር ግን በውስጡ ምትክ የማይገኝለት ሰው ማጣቱን ይገነዘባል። መረጋጋትን፣ ሐሳቢነትና ፍቅርን ያመጣሽው አንቺ ነበርሽ እና አሁን አንቺ ብቻ የምትሞይው ባዶነት ቀርቶታል። ስለዚህ ዝምታሽ ኃይል ነው። ይህንን ለራስሽ በደንብ ንገሪው። በዚህ ቃላት ውስጥ ያለው ጥንካሬ ይሰማሽ። ምክንያቱም ይህ ዝምታ እሱ ያንቺን ያለመኖር እንዲሰማው ስለሚያደርግ ብቻ ሳይሆን ጥንካሬሽን፣ ክብርሽንና ዋጋሽን ስለሚመልስም ጭምር። እስከ መጨረሻው ድረስ አብራችሁን ቆዩ። ምክንያቱም ይህ ዝምታ ሁሉንም ነገር እንዴት እንደሚቀየር አሳያችኋለሁ። እንደ ቀላል ነገር የጣለውን እንዲጋፈጥና እንደናንተ አይነት ሰው ዳግመኛ ያገኘውን ብሎ እንዲያስብ እንዴት እንደሚያስገድደው አሳያችኋለሁ። ስለዚህ ዝምታሽ እንዴት ያጣውን የእውነት እንዲያውቅና እንዲጋፈጥ የሚያስገድደው ከፍተኛ የማንቂያ ደወል እንደሆነ እንመልከት። አንደኛ ደረጃ፣ መጀመሪያ ላይ ትልቅ ጉዳይ አይደለም። ስለዚህ የሚጀምረው በዚህ መልኩ ነው። ዝምታን ከመረጥሽ በኋላ ወዲያውኑ እንዲያስተውል እንዲሰማው ትጠብቂ ይሆናል። ምናልባት ስሜቱን የሚረብሽ ጸጸት፣ ድንገተኛ የባዶነት ስሜት እንዲሰማው ወይም ያመለጠውንና ያጣውን ይገነዘባል ብለሽ ተስፋ ልታደርጊ ትችላለሽ። ነገር ግን እውነታው መጀመሪያ ላይ እንደዚህ ያለ ነገር ላይሆን ይችላል። ለሱ ይህ ዝምታ ወዲያውኑ አይሰማው፣ እንዲሁም በእውነቱ ሙሉ በሙሉ አይሰማው። እሱን ለአጭር ጊዜ ብቻ የምታውቂውና በቤትሽ ውስጥ አዲስ ሰው ከሆነ እፎይታ ሊሰማው እንኳን ይችላል። በዚህ ግንኙነት ውስጥ ከእንግዲህ መሳተፍ እንደማያስፈልገውና ትቶ መሄድ ቀላል እንደሆነ ለራሱ ይነግረዋል። አሁን ነፃ እንደሆነ፣ ስለሌላ ሰው ሳይጨነቅ የፈለገውን ማድረግ እንደሚችልና ወደ ፈለገበት መሄድ እንደሚችል ራሱን ሊያሳምን ይችላል። በእነዚህ መጀመሪያ ጊዜያት አንቺን መልቀቅና መተው ትክክለኛ ውሳኔ እንደሆነ ራሱን ሊያሳምን ይችላል። ይሄ እሱ ዝምታሽን ጥንካሬ ዝቅ አድርጎ የሚመለከት ጎኑ ነው እና ይሄ ለረጅም ጊዜ አብሮሽ ለነበረና ከአንቺ መራቅ ለጀመረ ሰውም ሊሆን ይችላል። ምንም ቢሆን አጠገቡ እንደምትገኝ በማመንና በጣም እርግጠኛ በመሆን ስሜት ምክንያት ያንቺን ያለመኖር አስፈላጊነት ላያስተውለው እንኳን ይችላል። ይህ ዝምታ ጊዜያዊ እንደሆነና ይዋሪዳር እንጂ በራስሽ እንደምትመለሽ ለራሱ ይነግረዋል። በእሱ አእምሮ ውስጥ እሱ ሁሉን የተቆጣጠረ ነው። እሱ የበላይ ነው። ዝምታሽ ማለት ምንም እንዳልሆነ እያሰበ ነው። ይህ በእንዲህ እንዳለ በዚህ ዝምታ በሌላኛው በኩል አንቺ ህመም፣ አለመኖርና ባዶነት ይሰማሻል። ዝምታን መምረጥ ቀላል አይደለም። ዝምታን መምረጥ አለመገኘትና ተደራሽ አለመሆን ብቻ ሳይሆን ስለሱ ለማጣራት ለመደወልና አብራችሁ የነበራችሁን ለማስታወስ ከመፈለግ እያንዳንዱ ደመ ነፍሳዊ ስሜቶች ጋር መታገል። ለውጥ እንደሚያመጣ ተስፋ በማድረግ እሱን አግኝቶ አንድ ነገር መናገር የመፈለግ ያ የተለመደ ስሜት ይሰማሻል። እናም በእነዚህ የመጀመሪያ ጊዜያት ውስጥ ዝምታሽ ዋጋ ያለው እንደሆነ በመጠራጠር ራስሽን ልትጠይቂ ትችላለሽ። ነገር ግን ይህንን አስተውሽ፣ የእሱ ምላሽ ማነስ ማለት ከአንቺ አለመኖር ነፃ ነው ማለት አይደለም። በአንቺ አለመኖር ምንም አይሰማው ማለት አይደለም። ኃይል እንደሚሰበስብ ጸጥ እንዳለ ነፋስ ማዕበል አስቡት። መጀመሪያ ላይ እሱ አያስተውለው፣ ነገር ግን ቀስ በቀስ ነፋሱ መንቀሳቀስ ይጀምራል እና የአሁኑ ጊዜ ለእሱም ሆነ ለአንቺ ከሁሉ ነፋሱ በፊት ያለው መረጋጋት ነው። እሱ በቤትሽ ውስጥ አዲስ ሰው ከሆነ ዝምታው ምንም እየሰራ እንዳልሆነ ሊሰማው ይችላል። ከጓደኞቹ ጋር ይወጣል፣
ምናልባትም የፍቅር ቀጠሮ ያደርጋል። እዚያ ብዙ ሰዎች እንዳሉና አንቺም ከነሱ አንዱ እንደሆንሽ ለራሱ ይነግረዋል። ነገር ግን እሱ ያልተገነዘበው ነገር አንቺ ያለሽንና የምታመጪውን ልዩ መገኘት ማንም ሊተካው እንደማይችል ነው። ምንም እንዳልተሰማው በማሰብ ራሱን እያሞኘ ነው። ነገር ግን ሁልጊዜ አዲስ ሰው በተዋወቀ ቁጥር የሆነ ነገር እንደጎደለ የሚሰማው ያለ መልካት ፍንጭ ይሰማዋል። ምንም እንኳን ሙሉ በሙሉ ባያቆም የጸጸት ዘር ማደግ የሚጀምረው በዚህ መንገድ ነው። በሕይወትሽ ውስጥ ረዘም ላለ ጊዜ ለነበረ ሰው ምናልባት ቤቱ ቁጭ ብሎ ስልኩን ደጋግሞ እያየ የስልክ ጥሪሽን ወይም የጽሑፍ መልእክቶችሽን አለመኖር እያስተዋለ ሊሆን ይችላል። ግን ገና ብዙም ተጽዕኖ አይሰማውም። እሱ ያንቺን መኖር በጣም ስለለመደው ምንም ምላሽ ባይሰጥም እንኳን ሁልጊዜ እዛው ትገኛለሽ ብሎ ያስባል። የምትመለሽበትን ነገሮች ለማስተካከል በዓለም ላይ ያለው ሁሉ ጊዜ እንዳለው ያስባል። ምክንያቱም ሁልጊዜ ስትመለሽ ስለነበር። በአእምሮ ውስጥ ይሄ ዝምታ ብዙም አይስተዋልም። ነገር ግን እዚያ ተቀምጦ እንዳለ አንድ ትንሽ ግን ትልቅ ትርጉም ያዘለ ነገር ጫማ ውስጥ እንዳለ ጠጠር ስር መስደድ ይጀምራል። ያንቺ አለመኖር እሱን ሊያሳርፍ የማይችል ምቾት የሚነሳው ነገር ነው። ይህን ለጊዜው ችላ ሊለው ይችል ይሆናል። ነገር ግን ዝምታው እየሰፋ ሲሄድ ያ ጠጠር የሚያደርገውን እያንዳንዱን እርምጃ እያከበደ ወደ ድንጋይ ያድጋል። አሁን ላይ ገና አልተሰማውም፣ ግን እመኑኝ ስሜቱ እየተገነባ ነው። እና ይህ ደረጃ ላንቺ በጣም ከባድ ነው። ያንን እሱ ጋር የመድረስ ፍላጎት እየታገልሽ ነው። የራስሽ የዝምታ ጫና እየተሰማሽ ነው። እሱ ላንቺ ግድ እንኳን እንዳለው እየተጠራጠርሽና አንቺን አንዴም እንኳን ሳያስብ ህይወቱን እየመራ እንደሆነ እያሰብሽ ነው። ይሄ ያማል፣ ግን ይሄ ህመም ውስጥሽ የተደበቀ አንቺ ጥንካሬ ነው። ዝምታውን ለመስበር የሚገፋፋሽን እያንዳንዱን ፍላጎት በተቋቋምሽ ቁጥር የኃይል ጥንካሬ መሰረት እየገነባሽ ነው። ምንም እንኳን አሁን ላይ ብዙም ባያስተጋባ አለመኖርሽ እንዲሰማው ቦታ እየሰጠሽው ነው። ይሄ በደረቅ አፈር ላይ ዘርን እንደመዝራት ነው። በመሬት ላይ ምንም ነገር ሲከሰት ማየት አትችይም። ነገር ግን ከመሬቱ ስር ስሮቹ በመያያዝ መስፋፋት ጀምረዋል። ምንም እንኳን እስካሁን ሊሰማው ባይችልም የዝምታሽ ተጽዕኖ አለ። ይሄ በጉዞ ላይ እንዳለበት እንኳን የማያውቀው የእሱ ጉዞ መጀመሪያ ነው። እና ይህ ዝምታ ምንም ያህል ከባድና ሊያምም ቢችልም ማድረግ የምትችው በጣም ኃይለኛ ነገር ነው። ምክንያቱም እሱ ጋር ለመድረስና ለማግኘት ያለሽን ፍላጎት በተቋቋምሽ ቁጥር ህይወት ያላንቺ ምን እንደሚመስል እንዲያውቅ እድል እየሰጠሽ ነው። እና የዋሊደር እንጂ ያንቺ አለመኖር ወደሱ ይደርሳል። ዝምታሽ ምንም ያህል ቢሞክር ችላ የማይለው ነገር ይሆናል። ስለዚህ ይህ አስቸጋሪ ሆኖ ሲሰማሽ፣ እሱን የማግኘት ፍላጎት ሲፈታተንሽ ይህንን አስተውሽ። ዝምታዬ ኃይሌ ነው። እነዚህን ቃላት ጥርጣሬና ፍርሃት ሲሰማሽ እንደ ጋሻ ያዣችሁ። ምክንያቱም መለመን፣ ማልቀስና መማፀን በስሜትሽ ላይ ለሱ ስልጣን እየሰጠው ነው። ነገር ግን ዝምታ ስልጣንሽን እየመለሰ ነው። አንቺ ጠንካራና የማይነቃነቅ ሆነሽ ቆመሽ እሱ በፈጠረው ምርጫ የመጣውን መዘዝ እንዲጋፈጥ እየተውሽ ነው። ስለ ዋጋሽ እሱን ማሳመን አያስፈልግሽም። አለመኖርሽ በራሱ በጊዜው ያደርግልሻል። አስታውሱ እህቶች፣ አሁን ላይ ምንም ላይሰማው ይችላል። ነገር ግን ይሄ ገና ጅምር ነው። በዝምታ የምታደርጉት እያንዳንዱ እርምጃ ጥንካሬያችሁን መልሶ ለማግኘት አንድ እርምጃ ነው። ዝምታችሁ እሱ እንደ ቀላል ነገር የሚወስዱ አማራጭ እንዳልሆናችሁ የሚያስታውስ መልእክት ነው። እና ጊዜው እየጨመረ ሲሄድ ያ ዝምታ ከምትናገሩት ማንኛውም ቃል በላይ ጮክ ብሎ ያስተጋባል። ሁለተኛ ደረጃ፣ የዝምታሽ ለውጥ ግንዛቤ። ቀናቶች ሲሄዱና ዝምታው መስፈን ሲጀምር ነገሮች እንደ ድሮ ተመሳሳይ እንዳልሆኑ ማስተዋል ይጀምራል። መጀመሪያ ላይ ይስውር ነው፣ ከሞላ ጎደል የማይታወቅ ነው። አሁንም የዕለት ተዕለት ተግባሩን እያደረገ ነው። ከጓደኞቹ ጋር እየተገናኘና ራሱን እንዲዘናጋ እያደረገ። ነገር ግን እሱን መረበሽ የጀመረ ትንሽ ግን የማይካድ ወይም የማያጠራጥር ለውጥ አለ። ይሄ በሙቀት ተሞልቶ ለነበረ ክፍል ውስጥ መግባትና ቅዝቃዜን ብቻ እንደማግኘት። ወዲያውኑ አይገባውም፣ ነገር ግን የሆነ ነገር ጎሏል። በሕይወትሽ ውስጥ ብዙም ያልቆየ ሰው ከሆነ መጀመሪያ ላይ ይህንን ለውጥ ላይ ያውቀው እንኳን ይችላል። እሱ በቀላሉ የሚተካው ሌላ ህይወቱ አጭር ምዕራፍ እንደሆንሽ በማሰብ ተጽዕኖ የማይነካው የመሆኑን ስሜት ለምዷል። ነገር ግን በእነዚያ ድምጾች በሚጠፉበት የዝምታ ጊዜያት ያንቺ መገኘት በነበረበት ቦታ ላይ ባዶነት ያስተውላል። ምናልባት ያን ጧት የምትልክለት አስደሳች እንዴት አደርክ የጽሑፍ መልእክት ሊሆን ይችላል። ወይም ስለ ራሱም ሆነ ስለ ሌሎች ነገሮች እሱ ራሱ ብዙም የማያስተውላቸውን ዝርዝሮች እንዴት እንደምታስታውሽ ሊሆን ይችላል። እነዚህ ነገሮች ነበር እንደ ቀላል ነገር የቆጠራቸው እና አሁን ጠፍተዋል። ከአንቺ ጋር ለረጅም ጊዜ ለነበረ ሰው የዝምታሽ ለውጥ ግንዛቤ ጠለቅ ያለ ነው። በደንብ እንደሚያውቅሽ አንቺን ማንበብ እንደሚችል አስቧል። ቢገባውም ባይገባውም ያንቺን ይዘው መገኘት ለምዶት ነበር። ነገር ግን አሁን በአንድ ወቅት አንቺ የሞላሽው ቦታ እንግዳ የሆነ ባዶነት ሆኖ ይሰማዋል። ከአንቺ የተላከ የጽሑፍ መልእክት ለማግኘት በግማሽ ልቡ በመጠበቅ ስልኩን ይመለከታል፣ ዝምታሽን ብቻ ለማግኘት። ይህ አንቺን የመፈለግ ስሜት ደመነፍሳዊ ነው። ነገር ግን በእያንዳንዱ የዝምታ ጊዜ አለመኖርሽ የፈጠረውን ለውጥ መጨበጥ ጀምሯል። በአንቺ በኩል የጉዞ ክፍል ስሜቱ አስቸጋሪ ሊሆን ይችላል። ምናልባት እሱ ሙሉ በሙሉ እየተሰማውና ዝምታሽ ተጽዕኖ እያሳደረ ስለመሆኑ ታስብ ይሆናል። ወደ እሱ ከመድረስ ፍላጎት ጋር የምትታገየው አንቺ ብቻ እንደሆንሽ፣ እሱ ያለ ሁለተኛ ሐሳብ ወደፊት መቀጠል እንደጀመረና ምንም እንዳልነከው ማሰብ የሚፈታተን ነው። ነገር ግን ነገሩ እንዲህ ነው። ያለመኖርሽ ውጤት ጮክ ብሎ የሚሰማ ወይም ግልጽ ሆኖ የሚታይ ነገር አይደለም። በዕለት ተዕለት ህይወቱ ውስጥ መግባቱ ጸጥ ያለና ስውር ነው። እሱ መንቀሳቀስ እንደማይችለው ጥላ ነው። ያንቺን መኖር በህይወቱ በስተጀርባ እንዳለ የልብ ምቱ እንደለመደው የሚያቋርጥ ሙዚቃ አድርገሽ አስቢ። በሚቆምበት ጊዜ ምንም አይነት ብልሽት የለም።
ምንም አይነት አስደናቂ ለውጥ የለም። ልክ እንደሚረብሽ መስተጓጎል ነው። ረዘም ላለ ጊዜ በቆየ ቁጥር እየጨመረ የሚሄድ የሚረብሽ ዝምታ ነው። በአንድ ወቅት አንቺን ያስተውሉት የነበሩ ትናንሽ ነገሮች ሁሉ አሁን ጎልቶ ይታያሉ። ከዚህ በፊት ለአመል የሚያስተውላቸው ትናንሽ ቅጽበቶች አሁን ችላ ሊላቸው የማይችላቸው ክፍተቶች ሆነው ይሰሙታል። እና ይሄ ለውጥ እሱ ቢሞክርም እንኳን ማጥፋት የሚችለው ነገር አይደለም። ክፍተቱን ከሌሎች ሰዎች ጋር በመሆንና ሌሎች ትኩረትን በሚከፋፍሉ ነገሮች ለመሙላት ሊሞክር ይችላል። ህይወት ጥሩ እንደሆነ ምንም እንዳልተፈጠረና እንዳልነካው ለራሱ ለመንገድ ሊሞክር ይችላል። ነገር ግን ዝምታሽ ልክ እንደማይታይ ሸክም ይሄ እንዳልሆነ እያስታወሰው አሁንም አለ። የሚጮህና ግልጽ የሆነ አይደለም፣ ነገር ግን የማይካርም። እሱ በህይወትሽ ውስጥ አዲስ ሰው ከሆነ አንቺን መተካት በጣም ቀላል እንዳልሆነ ማየት ሲጀምር ይሄ የዝምታ ለውጥ ግንዛቤ ይጀምራል። ምናልባት ሌላ ትኩረት የሚሰጥ አሳቢና ተንከባካቢ ሰው ማግኘት እንደሚችል አስበው ሊሆን ይችላል። ነገር ግን የሚያገኘው እያንዳንዱ ሰው አንቺ እንደነበረሽና እንደምታመጪው ተመሳሳይ መገኘትን፣ አብሮ መሆንንና የጋለ ስሜትን ማምጣት አይችሉም። ይሄ የሚወዱትን ዘፈን በሌላ ለመተካት እንደመሞከር። ዜማው ተመሳሳይ ሊሆን ይችላል፣ ነገር ግን ተመሳሳይ ስሜትን አይሰጥም። በአእምሮ በስተጀርባ የለቀቀውና ትቶ ሄደው ማንም ሰው ብቻ እንዳልሆነ ማስተዋል ጀምሯል። ለረጅም ጊዜ በህይወትሽ ውስጥ ለቆየ ሰው የዝምታው ግንዛቤ የበለጠ በጥልቀት ይሰፍናል። በአንድ ወቅት ምን ጊዜም ሊያገኝሽ እንደሚችል አስቧል። ምንም አይነት ድርጊት ቢፈጽም ሁልጊዜም በዙሪያው እንደምትኖር ያስቡ ነበር። አሁን ግን ምናልባትም ተሳስቶ ሊሆን እንደሚችልና ስህተት እንደሰራ እየተገነዘበ ነው። ከአንቺ አንድ ቃል ሳያገኝ የሚያልፈው እያንዳንዱ ቀን የራሱን እሳቤና ግምት እንዲጠራጠር ያደርገዋል። በአንቺ ላይ የነበረውን ኃይል ከልክ በላይ ገምቶት እንደሆነ ያስባል። ይሄ ኩራቱን ማጥፋት የሚጀምር ትሁት ግንዛቤ ነው። እና እዚህ ጋር ነው የዝምታሽን ለውጥ መገንዘብ ለአንቺ ኃይለኛ የሚሆነው። ይሄ እሱ ያንቺን አለመኖር እንዲሰማውና እንዲገነዘብ ማድረግ ብቻ ሳይሆን ያንቺ በዝምታ ውስጥ ጥንካሬን የማግኘትም ጭምር። ህይወት ያለ አንቺ ምን እንደሆነ እንዲሰማው ቦታ የመስጠትና የመልቀቅን ኃይል መቀበል ነው። በየጊዜው እሱ ጋር ከመድረስና ከመገኘት ወደ ኋላ ባልሽ ቁጥር ዋጋሽን ከማያስተውል ሰው ይልቅ ራስሽን እየመረጥሽና በዙሪያው ሆነሽ የማትጠብቂ የመሆኑን መልእክት እያጠናከርሽ ነው። አስታውሱ እህቶች፣ ዝምታ በአንድ ሌሊት አይሰራም። ለማደግ ጊዜ የሚወስድን ዘር እንደመትከል ነው። ነገር ግን በእያንዳንዱ የሚያልፉ ቀናት ውስጥ አንቺ የፈጠርሽው አለመኖር የህይወቱን ገጽታ ቀስ በቀስ እርግጠኛነቱን በጥርጣሬ በራስ መተማመኑን በጥያቄዎች መለወጥ ጀምሯል። እና ለአንቺ የዝምታ ከአንድ ሰው ምቾትና ፍላጎት በላይ የበለጠ ዋጋ እንዳለሽ ማስታወሻ ነው። ክፍተትን የሚሞላ ሰው ብቻ ሳይሆን ክብር፣ አድናቆትና ምስጋና የሚገባሽ ሰው ነሽ። ስለዚህ የዝምታ ሲከብድሽና እሱ የተሰማው ወይም ስላንቺ እያሰበ እንኳን ስለመሆኑ በምታስቢበት ጊዜ ይህንን አስተውሽ። ዝምታዬ ኃይሌ ነው፣ ምክንያቱም ነው። እያንዳንዱ የዝምታ ጊዜ ዋጋሽ በሱ ትኩረት ላይ እንደማይመሰረትና በአንድ ወቅት በነፃ የሰጠሽውን ኃይል እያስመለሽ እንደሆነ ማሳያ ነው። ቀላል አይደለም፣ ነገር ግን ኃይለኛ ነው። እና እሱ በየቀኑ ትንሽ ተጨማሪ ስሜት ይሰማዋል። ሶስተኛ ደረጃ፣ ያልተለመደ የማጣራት ልምድ። ካንቺ ምንም ቃል ሳያገኝ ብዙ ቀናቶች ሲያልፉ እሱ ፍጹም ያልጠበቀውን ያልተለመደ ልምድ ማዳበር ይጀምራል። በቀጥታ ባያደርገውም እንኳን ስላንቺ ማጣራት ይጀምራል። በስልክ ውስጥ በስምሽ ላይ ያንዣበበ ስላንቺ እያመነታ ራሱን ያገኛል። አንድ ነገር ሳይጽፍ ለመዝጋት ብቻ ከዚህ በፊት ያወራችሁትን ንግግር ወይም ቻት ይከፍታል። ወይም ምናልባት አዲስ ነገር እንደለቀቅሽ ለማወቅ ማህበራዊ ሚዲያሽን ይመለከታል። ይህ ስላንቺ ለማወቅ የሚገፋፋ ስሜት በትክክል የማይረዳው የዕለት ተዕለት ተግባር ይሆናል። መጀመሪያ ላይ ይሄ ተራ ልማድ መሆኑን ብቻ ለራሱ በመንገድ ያጠፋዋል። እውነታው ግን ይህ ስላንቺ የማጣራት ግፊት አንቺ የተውሽውን ዝምታ የሚሞላበት መንገድ ነው። እንደናፈቅሽው ለመቀበል ዝግጁ ባይሆንም እንኳን አሁንም እዛው እንዳለሽ የሚያሳይ ማንኛውም ምልክት እየፈለገ ነው። ምናልባት አሁንም ስለሱ እያሰብሽ እንደሆነ የሚያረጋግጥ፣ እንዴት እየሆንሽ እንደሆነ የሚያሳይ ወይም ፍንጭ የሚሰጠው አንድ ፖስት ወይም ስቶሪ ብቅ ሲል ለማየት ተስፋ ያደርጋል። ነገር ግን ዝምታሽ ምንም አይሰጥም። ምንም ማረጋገጫ፣ ምንም ፍንጭ፣ ምንም ምቾት የለም። የማወቅ ጉጉትን የሚጨምር ባዶ ቦታ ብቻ ነው። በህይወትሽ ውስጥ አዲስ ሰው ከሆነ ወደ ኋላ እንደማይመለከትና ወደፊት መቀጠል ቀላል እንደሚሆን አስቦ ነበር። ነገር ግን አሁን እንዳሰበው ቀላል እንዳልሆነ ይገነዘባል። በዚህ የዝምታ ክፍተት ውስጥ ሌላ ሰው አንቺን ትኩረት ስቦ እንደሆነና ከማን ጋር ጊዜሽ እንደምታሳልፍ እያሰበ ራሱን ያገኘዋል። በአእምሮ ውስጥ የቆዩትን ጥያቄዎች መመለስን ተስፋ በማድረግ በማህበራዊ ሚዲያሽ ላይ እንዳለሽ ወይም ኦንላይን መሆንሽን ያጣራል። ይሄ ማጣራት ልምድ ስውር ነው፣ ነገር ግን ያንቺ ያለመኖር ችላ እለዋለሁ ብሎ ያሰበውን ነገር በውስጡ እያነሳሳ መሆኑን የሚያሳይ ምልክት ነው። በህይወትሽ ውስጥ ለረጅም ጊዜ ለነበረ ሰው ይሄ ማጣራት ልምድ የበለጠ ጠንካራ ነው። አንቺ ጋር ምን እየሆነና እየተፈጠረ እንዳለ ማወቅ ለምዷል። ከአንቺ ቋሚ የሆኑ መልእክቶችና ስለ አዳዲስ ነገሮች ማሳወቂያዎችን ማግኘት ለምዷል። አሁን ግን ያለነሱ በህይወትሽ ውስጥ ከውጭ ወደ ውስጥ የሚመለከት እንግዳ እንደሆነ ይሰማዋል። አሁንም እንደ ድሮ እንደሆንሽ እዛው እንዳለሽና አሁንም እሱ በሚፈልገው መንገድ የሚተማመንበት ሰው መሆንሽን ማየት ይፈልጋል። ነገር ግን በእያንዳንዱ ስላንቺ ባጣራ ጊዜና ምንም ባላገኘ ቁጥር መስበር ከማይችለው የዝምታ ግድግዳ ጋር እንደመጋጨት ነው እና ለሱ የማይመች ነው። ይሄ በእንዲህ እንዳለ ይሄ ደረጃ ላንቺ ወደ እሱ የመድረስ ፍላጎትን የመቋቋምና እያንዳንዱ ትንሽ ዝምታ እሱ የጎደለውንና ያመለጠውን ነገር የበለጠ እንዲያውቅ እያደረገ መሆኑን ማወቅ። ምናልባት አንቺም ስለሱ አዳዲስ ነገሮችን ለማጣራት ምን ላይ እንደሆነና ስለሱ ለማወቅ ተመሳሳይ ፍላጎት ሊሰማሽ ይችላል።
ነገር ግን መሬትሽን ይዘሽ መቆየትን እየመረጥሽ ነው። እሱ እንደተውሽው ለማጣራት ሲሞክር አንቺ የዚያን የዝምታ ኃይል እየያዝሽ ነው። መልስ የምትፈልጊው አንቺ አይደለሽም፣ እሱ ነው። እና ስለ አንቺ በፈለገና ምንም ባላገኘ ቁጥር በቀን አንድ ጊዜም እንኳን ቢሆን ወደፊት መቀጠልሽን ያስታውሳል። ይህ ማጣራት ልምድ ምንም ማለት እንዳልሆነ ጉጉት ብቻ እንደሆነ ለራሱ ለመንገር ይሞክር ይሆናል። ነገር ግን በውስጡ ከዚህ የበለጠ ብዙ ነገር እንዳለ ያውቃል። ይህ ችላ ሊለው የማይችለውን ወይም የሚበለውን ነገር ላለማከክ እንደመሞከር በእያንዳንዱ አንቺን በሚያስታውሱ ወይም በማህበራዊ ገጽሽ ባለፈ ቁጥር ስህተት ሰርቻለሁ ከሚል ሀሳብና ጥያቄዎች ጋር የቀረው እሱ እንደሆነ ያስታውሰዋል። መጽናኛ ማግኘትን ተስፋ በማድረግ በዚያ ዝምታ ውስጥ የሚያውቀውን ነገር ካገኘ ይፈልጋል። ነገር ግን የሚያገኘው አንቺን በመልቀቅ የፈጠረው የክፍተት ነጸብራቅና ባዶነትን ብቻ ነው። እና በዚህ ደረጃ ላይ ያለው ኃይል ይሄ ነው። ከማሰብ ጋር የቀረሽው አንቺ አይደለሽም። ስለሱ ለማወቅና ለማጣራት የምትሞክሪው አንቺ አይደለሽም። ወይም ምልክቶቹን ለማግኘት ተስፋ የምታደርጊው አንቺ አይደለሽም። ማረጋገጫ ከመፈለግ ይልቅ ሰላምሽን እየመረጥሽ ነው። በዝምታሽ ጸንተሽ በመቆየት በአንድ ወቅት ለሱ ያፈሰስሽውን ጉልበት መልሰሽ እያገኘሽና እሱን የራሱ ተግባር ክብደቱ እንዲሰማው እያደረግሽ ነው። ስለዚህ የዝምታ ሲከብድሽ እሱ ስለማሰቡና ስለመጨነቁ መጠየቅ ስትጀምሪ ይህንን አስታውሽ። ዝምታዬ ኃይሌ ነው። እያንዳንዱ እሱ በማጣራት በማሰብና በመጠየቅ የሚያሳልፈው ጊዜ ሁሉ አንቺ ከአሁን በኋላ በፈለገው ጊዜ ማንበብ የሚችለው ክፍት መጽሐፍ እንዳልሆንሽ ማስታወሻ ነው። ከአሁን በኋላ ዋጋሽን እንዲያስተውል እየጠበቅሽ አይደለም። በምትኩ ብቻውን ከዝምታሽ ጋር እንዲከፋፈል በመተው ወደፊት እየቀጠልሽ ነው። ይሄ ማጣራት ልምድ ስውር ሊሆን ይችላል። ነገር ግን ስላጣው ነገር እውነታ የእሱ የመጀመሪያ እይታ ነው። እያንዳንዱ ዝምታ የሰፈነበት ጊዜ በራሱ መንገድ እየሰራ ነው። እሱ እንደ ቀላል ነገር የወሰደውን ጥሩ ማስታወሻ ነው እና ለአንቺ የዝምታ ስጦታ ነው። የራስሽን ጥንካሬ ለማየትና እሱ ፈጽሞ ያልጠበቀውን ባዶነት እንዲሰማው ለማድረግ እድል ነው። አራተኛ ደረጃ ያለመመቸት የሚረብሽ ስሜት። ብዙ ጊዜ እያለፈ ሲሄድ አዲስ ስሜት ወደ እሱ መግባት ይጀምራል። አለመመቸት። ይሄ የእሱን ሙሉ ትኩረት የሚፈልግ ነገር አይደለም። ነገር ግን በጫማ ውስጥ እንዳለች ትንሽዬ ጠጠር እየረበሸው እዛው አለ። ሙሉ በሙሉ መቆጣጠር እንደማይችለው በአእምሮ ውስጥ የተደበቀ የማይረጋጋና የሚረብሽ ስሜት ነው። ይህ አለመመቸት ያላንቺ መሆን ማለት ምን እንደሆነ ለሱ የመጀመሪያ እውነተኛ ጣዕም ነው እና ይሄ በራስ የመተማመን ስሜቱን መሸርሸር ይጀምራል። አሁንም ምንም እንዳልነካውና ደህና እንደሆነ ለራሱ እየነገረ ህይወቱን እየቀጠለ ሊሆን ይችላል። ነገር ግን ትልቅ ልዩነት አለ። አሁን ዝምታው ከሰላማዊ ነገር ወደሚበለውና ወደማይረጋጋው ስሜት ተለውጧል። ከሁሉም ነገር በኋላ ለምን እንደሚረብሸው ሙሉ በሙሉ አልተረዳውም። በአንቺ አለመኖር የተፈጠረውን ቦታ ለመሙላት ቀላል እንደሚሆንና እንደማታስፈልጊው ያስባል። ነገር ግን አሁን ካንቺ ምንም ሳይሰማ የሚያልፋቸው እያንዳንዱ ጊዜያት ነገሮች እሱ እንዳሰበው ቀላል እንዳልሆኑ ማስታወሻ እንደሆኑ ይሰማዋል። ይሄ ጸጥ ባለ ክፍል ውስጥ አሁንም የሚጮህ የሚረብሽ እሳት ድምጽ ባለበት ክፍል ውስጥ ተቀምጦ እሱን ለማጥፋት ምንም መንገድ እንደሌለ እንደመረዳት ነው። በህይወትሽ ውስጥ አዲስ ሰው ከሆነ ያለ ሁለተኛ ሐሳብ ሳያቅማማ ትቶ መሄድ እንደሚችል አስቦ ሊሆን ይችላል። በቀላሉ ወደ ህይወቱ እንደሚመለስና ሙሉ በሙሉ እፎይታ እንደሚሰማው ጠብቋል። ነገር ግን ይሄ እንግዳ የሆነ ያለመመቸት ስሜት በሄደበት ሁሉ እንደሚከተለው ያስተዋለ ነው። እንደለመደው ማጥፋት አይችልም። ይሄ አንቺን የመተውን ተጽዕኖ በተሳሳተ መንገድ እንደገመተው ማስታወሻ ችላ ለማለት የሚሞክረው ትንሽዬ የጸጸት ብልጭታ ነው። ነገር ግን ጊዜ እያለፈ ሲሄድ ቀስ በቀስ እያደገ ይሄዳል። ከአንቺ ጋር ለረጅም ጊዜ ለነበረ ሰው አለመመቸቱ የበለጠ እየጠነከረ ይሄዳል። የእሱ ርቀት ምንም ነገር እንደማይለውጥና እሱ መገናኘት በፈለገበት ጊዜ ፈቃደኛ ሆነሽ እዛው እንደሚያገኝሽ ጠብቋል። ነገር ግን አሁን እንዳለው ያሰበው ቁጥጥር እንደሌለው የመገንዘብን ስውር ሆኖ እያደገ የሚሄድ ስሜት መሸከም ጀምሯል። ካንቺ ሳይሰማ ወይም ምንም ቃል ሳያገኝ የሚያልፈው እያንዳንዱ ቀን የእርግጠኝነት ስሜቱን ይሸረሸረዋል። እናም በትክክል ሊረዳው የማይችለውን ያለመተማመን ስሜት ይፈጥርበታል። በአንቺ በኩል ያለመመቸት ደረጃ የጥንካሬ ስሜት ይሰጥሻል። በመጨረሻ እሱ በገነባው ግድግዳ ላይ ስንጥቆችን ትመለከቻለሽ እና እሱን ለማያያዝ የምትሯሯጪው አንቺ አይደለሽም። ይህ የሚሰማው አለመመቸት አንድ አስፈላጊ ነገር መረዳት ነው። አንቺን እንደፈለገ ሊያነሳና ሊጥል እንደማይችል መገንዘቡን የሚያሳይ የመጀመሪያ ምልክት ነው እና ለአንቺ የዝምታ ድል ነው። የጥንካሬሽና ለራስሽ ያለሽ ክብር ማረጋገጫ ነው። የእሱን ትኩረት ለማግኘት ተስፋ በማድረግ በዙሪያው የሚጠብቂ ሰው እንዳልሆንሽ እያሳየሽ ነው። ስለዚህ ዝምታሽን የመስበርና የእሱን አለመመቸት የማቅለል ፍላጎት ሲሰማሽ ይህንን አስታውሽ። ዝምታዬ ኃይሌ ነው። ይህ ጉዞ ራስሽን የማክበር ከአማራጭ በላይ መሆንሽን ለራስሽ የማስታወስና ለእሱ የማሳየት ነው። አምስተኛ ደረጃ በትናንሽ ቅጽበቶች ወይም ጊዜያት ውስጥ አንቺን መፈለግ። አሁን ዝምታው ማምለጥ በማይችለው ሁኔታ በህይወቱ ውስጥ ሰፍኗል። አንቺን በሚያስታውሱ በትናንሽ የዕለት ተዕለት ጊዜያት ወደ ህይወቱ ገብቷል። ይህንን በግልጽ አይቀበለውም፣ ነገር ግን በሁሉም ቦታ ስላንቺ ማየት ጀምሯል። የሚያውቀው ቦታ ወይም ካፌ ሲሄድ ሁልጊዜም ሳትጠይቂው እንዴት የሚፈልገው እንደምታውቂ ያስታውሳል። ወይም ምናልባት አብራችሁ ያሳልፋችሁትን ትውስታ ወዲያውኑ የሚያስታውሰው ዘፈን ሊሰማ ይችላል። ይህ ችላ ሊለው የማይችለው ፋታ የማይሰጥ ስሜት እንዲሰማ ያደርገዋል። እነዚህ ትናንሽ ያልተጠበቁ ጊዜያት አንቺን ወደሱ ይመልሱታል። ያልተጋበዙና የማይጠፉ ናቸው። በህይወትሽ ውስጥ አዲስ ሰው ከሆነ ምናልባት በሱ ላይ ይህን ያህል አሻራ ታሳርፋለሽ ብሎ በፍጹም አይጠብቅም። እንደማይዘገይ በቀላሉ በፍጥነት ወደፊት መራመድ እንደሚችል አስቦ ነበር።
ነገር ግን አሁን በቀላሉና ዝም ብሎ የማይጠፋ ነገር ወደ ቤቱ እንዳመጣሽ እየተረዳ ነው። እነዚህ ትናንሽ ማስታወሻዎች እሱ ትቶ ሄደውንና የለቀቀውን ያስተጋቡ መናገር ጀምረዋል። እና ማንም እነዚያን ባዶ ቦታዎች እንዳንቺ የሚሞላ አለመኖሩን በመረዳት ሀሳብ ይታደናል። ከአንቺ ጋር ለረጅም ጊዜ ለነበረ ሰው እነዚህ ጊዜያት የበለጠ ጠለቅ ብሎ ይሰማሉ። አንቺ ያለ ልፋት የምታመነጨውን ምቾት፣ የጋለ ስሜትና መግባባት እንዳጣው ትናንሽ አስተዋሾች ናቸው። በአንድ ወቅት እንዳሰበው አንቺን መተካት ቀላል እንዳልሆነ በመገንዘብ የእነዚያን ጊዜያት ትልቅነት መረዳት ይጀምራል። ሁልጊዜ አንቺን የሚያስታውስ ነገር ባጋጠመው ቁጥር በቀላሉ የጣለውን ግንኙነት የማስታወሱ ጋት ይሰማዋል። እና ለአንቺ የእሱ ጉዞ ደረጃ ኃይለኛ ነው። ከእንግዲህ ወደ እሱ እየደረሽ አይደለም፣ ወይም እንደ ቀላል አድርጎ የወሰዳቸውን ትናንሽ የመልካምነት ተግባራት አሁንም እያደረግሽ አይደለም። ያንቺ ህይወት ምን እንደሚመስል የእውነት እንዲሰማው እየፈቀድሽለት ነው። እና እሱ አንቺ በሌለሽበት ቦታ ስለ አንቺ እየፈለገ ነው። እያንዳንዱ ትንሽ ማስታወሻ የአንቺ መገኘትና መኖር ልዩና ሊተካ የማይችል ስለመሆኑ የተጽዕኖሽ ማረጋገጫ ነው። ስለዚህ እህቶች አስታውሱ፣ ዝምታዬ ኃይሌ ነው። ስለ እናንተ በመፈለግ የሚያጠፈው እያንዳንዱ ቅጽበት ወደ አመለጠውና ወደ አጣው እውነት ጥልቅ እርምጃ ነው። ችላ ሊሉ የማይችለው እውነታ ነው። እንዲፈልግ ተዉት፣ ምክንያቱም እያንዳንዱ ትንሽ ጊዜ የጎደለውን በትክክል ያሳይባል። 6ኛ ደረጃ ከአዳዲስ ግንኙነቶች ጋር ያለው አለመርካት ወይም ብስጭት። በዚህ ጊዜ እሱ ባልጠበቀው መንገድ የአንቺ አለመኖር መሰማት ጀምሮታል እና ባለመርካቱ አንቺ በአንድ ወቅት ያሽውን ቦታ የሚሞላ ሰው ለማግኘት ተስፋ በማድረግ ወደ ሌሎች እየዞረ ነው። የራሱን ትኩረት ለመከፋፈልና ወደፊት ለመቀጠል በማሰብ ምናልባት ከሌሎች ሰዎች ጋር ሊወጣ፣ አዳዲስ ሰዎች ሊተዋወቅ ወይም ከሌላ ሰዎች ጋር መጠናናት እንኳን ሊጀምር ይችላል። ነገር ግን እውነታው ከእነዚህ አዳዲስ ግንኙነቶች ውስጥ አንዳቸውም እንኳን አይመዝኑም። ማንም ሰው እንዳንቺ አድርጎ አይቀበሉም፣ አይረዱም እና ከአንቺ ጋር የተሰማው ቀላል ምቾት እንደገና ሊፈጥሩ የማይችሉ ነገር እንዳልሆነ በመገንዘቡ መረበሹና ለመርካቱ እያደገ ያገኘዋል። በቤትሽ ውስጥ አዲስ ሰው ከሆነ እንዳንቺ ያለ ሌላ ሰው ይኖራል ብሎ በማመን በፍጥነት ወደፊት መቀጠል እንደሚችል አስብ ነበር። አሁን ግን ቀላል እንዳልሆነ ተረድቷል። እያንዳንዱ አዲስ ሰው ሊያስረዳው በማይችለው መንገድ በአጭሩ ይቀራል። የሚስቁበት፣ የሚናገሩበት መንገድ የሚሆን ወይም ለታሪኮቹ ምላሽ የሚሰጡበት መንገድ ምንም እንደ እውነተኛው የሚሰማው ነገር የለም። አንቺን ለመተካት የቱንም ያህል ቢጥር ከአንቺ ጋር የነበረው ግንኙነት ድጋሚ ሊፈጠር እንደማይችል በጣም በአስቸጋሪ መንገድ እያወቀ ነው። በህይወትሽ ውስጥ ረዘም ላለ ጊዜ ለነበረ ሰው ይህ አለመርካት ወይም ብስጭት የበለጠ በጥልቀት ይሰማል። ሁልጊዜ በአቅራቢያው እንደምትገኝ ያስባል። ወጥቶ ከአዳዲስ ሰዎች ጋር መተዋወቅ እንደሚችልና አሁንም ከጀርባው እንደምትጠብቂው ያስባል። ግን አሁን እነዚያ ጥልቀት የሌላቸው አዳዲስ ግንኙነቶች አንቺ የሰጠሽውን ጥልቀት፣ ታማኝነት ወይም መረዳት የማይሰጡ የመሆናቸው እውነታ ገጥሞታል። አንቺ ባደረግሽው መንገድ እሱን የእውነት በማያዩትና በማይረዱት ሰዎች እንደተከበበ ይገነዘባል እና ያለመርካት ወይም ብስጭት ቀስ በቀስ መገንባት ይጀምራል። እና እዚህ ጋር ነው ዝምታሽ የበለጠ ኃይለኛ የሚሆነው። አዲስ ሰው ባገኘ ቁጥር እያንዳንዱ ጥልቀት የሌለው ንግግር፣ እያንዳንዱ ያልተሳካ ግንኙነት ሙከራ የጠፋውን ያጣውን ነገር ያስታውሰዋል። እሱ በሌሎች ሰዎች ውስጥ አንቺን በመፈለግ ሲጠመድ ወደፊት በመቀጠል በቀላሉ የምትተኪ እንዳልሆንሽ በማረጋገጥ ጠንክረሽ የቆምሽው አንቺ ነሽ። ስለዚህ ማረጋገጫሽን ያዥ። ዝምታዬ ኃይሌ ነው። ምክንያቱም በእያንዳንዱ የተገደለ ፈገግታና ባዶ ንግግሮች እሱ እንዲሄድ የፈቀደው ምን እንደሆነ ጥልቅ ስሜት ይሰማዋል። ያንን አለመርካትና ባዶነት እንዲሰማው ተይው። ዝምታሽ ለሱ ከሆነለት መልካም ነገሮች ውስጥ አንዱ መሆንሽንና ሌላ ቦታ ፈልጎ ሳያገኝሽ የቀረው እሱ እንደሆነ ያስታውሰዋል። 7ኛ ደረጃ የማይቀረው ጸጸት። እና አሁን እሱ መምጣቱን ያላየበት ጊዜ ላይ ደርሰናል። የማይቀረው አንጀት የሚበላ ጸጸት። ከቀናት፣ ከሳምንታት ወይም ከወራት በኋላ እሱ በስተመጨረሻ ወድቋል። የሰጠሽው ዝምታና የፈቀድሽለት ቦታ አሁን ችላ ሊሉ ወደማይችለው ነገር አድጓል። ካሁን በኋላ መውጣት የሚችለው ባዶ ቦታ ብቻ አይደለም፣ መተኪያ የሌለውን ሰው እንዳጣ የሚያስታውስ በላዩ ላይ የተጫነ ሸክም ነው። እና በዚህ የብቸኝነት ግንዛቤ ውስጥ ውድ በሆነ ነገር ላይ ቸልተኛ መሆኑንና የገፋሽ እሱ እንደሆነ ያውቃል። አሁን ትዝታዎቹ መጉረፍ ጀምረዋል። ፈገግታሽን፣ የምታዳምጭበትን መንገድ፣ ወደ ህይወቱ ያመጣሽውን እውቀት ያስታውሳል። ያለሱ ማድረግ ይችላል ብሎ ያሰበውን ሁልጊዜ የምታቀርቢለትን ድጋፍ፣ ሳቅና ቋሚ መገኘት ያስታውሳል። አሁን ግን ባያሳየውም እንኳን በአንቺ ላይ ምን ያህል እንደተደገፈና አንቺን ከጎኑ በመያዝ ምን ያህል ህይወቱ እንደተገነባ ተረድቷል። እነዚያ እንደ ቀላል ነገር የወሰዳቸው ነገሮች በጣም የሚቆጭባቸውና መልሶ ማግኘት የሚፈልጋቸው ነገሮች ሆነዋል። ጸጸቱ ልክ እንደ ባብል ነው። ትዕቢቱንና ኩራቱን ጠራርጎ ወስዷል። እና ይህ ጸጸት የሚያልፍ ስሜት ብቻ አይደለም። እሱ ሁሉንም ነገር እንዳበላሽ የሚያስረዳው ጸጥ ያለ ግን ኃይለኛ የሚያሰምጥ ግንዛቤ ነው። ለዚህ ዝምታ ያበቃው እያንዳንዱን ውሳኔ እንደዛ ባይወስድ ምን ሊሆን እንደሚችል በማሰብ ተወጥሯል። ያጣው የሆነ ሰው ብቻ ሳይሆን ከማንም በላይ የሚያውቀውን በከፋ ሁኔታ ያየውና አሁንም አጠገቡ መሆንን የመረጠን አንቺን የማጣት ሁኔታ ወደ ውስጡ ይገባል። ፍቅረኛን ወይም አጋርን ብቻ ሳይሆን መተማመኛን፣ ጓደኛን ማንም ባላደረገው መንገድ በህይወት ውስጥ ዋጋና ደስታን ያመጣችን ሴት እንዳጣ አሁን እየተገነዘበ ነው። ስለዚህ በመጨረሻ አደርጓለሁ ብሎ ያላሰበውን ነገር ያደርጋል። ወደ አንቺ ይደርሳል። ከሁሉም ነገር በኋላ አሁንም መልስ ልትሰጪው እንደምትችይ ተስፋ በማድረግ ያንን የጽሑፍ መልእክት ይልካል። ያንን የስልክ ጥሪ ያደርጋል። እለዋለሁ ብሎ ያላሰበውን ቃል ሲጽፍ የትህትናን መራራ ጣዕም ይቀምሳል። የራሱ ድርጊት ንድፈ ይሰማዋል።
ምናልባት ይቅርታ መጠየቅ የምሽት ኑዛዜ ወይም ቀለል ያለ ናፍቀሽኛል ሊሆን ይችላል። ነገር ግን በእነዚያ ቅጽበት ኩራቱን አደጋ ላይ እንደሚጥል ያውቃል። ምክንያቱም ጸጸቱ ብቻውን ለመሸከም በጣም ከባድ ሆኗል። ግን እዚህ ጋር ነው ለውጡ። አሁን ስልጣኑን ያልሽው አንቺ ነሽ። ከአሁን በኋላ ዋጋሽን እንዲያይ ተስፋ በማድረግ አትጠብቂ። ምክንያቱም ቀድሞ ራስሽ ስላየሽው። ይቅርታውንና ትኩረቱን ለማግኘት ወደ ኋላ የምታጎነብሽው አንቺ አይደለሽም። በምትኩ የዝምታሽን ጥንካሬ ተቀብለሽ ራሱ የፈጠረው ባዶነት እንዲሰማው በማድረግ ራስሽን የመረጥሽው አንቺ ነሽ። የበለጠ እየጠነከርሽ እያወቅሽና በራስሽ ዋጋ የበለጠ ደህንነት እየተሰማሽ እና አሁን የፈረሰውን ለማስተካከል ተስፋ ቆርጦ የቀረው እሱ ነው። ከዛ የጽሁፍ መልእክት ወይም የስልክ ጥሪ በሌላኛው በኩል እሱን አስቢው። በአንድ ወቅት አብሬው መኖር እችላለሁ ብሎ ያሰበውን ዝምታሽን በመፍራት ከአንቺ ምላሽ ለማግኘት ተስፋ ሲያደርግ አንቺ ጋር ለመድረስ የሚሞክረው ባዶውን ለመሙላት ብቻ አይደለም። ይህንን የሚያደርገው አሁን ዳግመኛ የማያገኘውን ነገር እንዳጣውና እንደጠፋው ስለሚያውቅ ነው። ያንን መገንዘቡ ጊዜያዊ ግንኙነት ብቻ እንዳላጣ እያስታወሰ እየበለው ነው። ከጎኔ ቆመች ልቧን የሰጠችውን በጣም የምትጨነቅለትን ሴት አጥቷል እና አሁን መልስ ለመስጠት እዛው ላትገኝ እንደምትችይና ወደፊት የመቀጠልሽ ሁኔታን መጋፈጥ አለበት እና ላንቺ ጊዜ ጥንካሬሽን ማስታወሻ ነው። ከአዘኔታ ከብቸኝነት ወይም ካልመለሽ ምን ሊፈጠር እንደሚችል በመፍራት ምክንያት መልስ መስጠት የለብሽም። ምላሽ ለመስጠት ብትመርጭም ባትመርጭም ስልጣንሽን አስመልሰሻል። ምርጫው አሁን ያንቺ ነው እና ይሄ ምርጫ አንቺ ከግማሽ ልብ ፍቅርና ከጊዜው ይቅርታ በላይ ዋጋ እንዳለሽ በማወቅ ራስን በማክበር ላይ የተመሰረተ ምርጫ ነው። ስለዚህ እህቶች ያ የጽሁፍ መልእክት ወይም የስልክ ጥሪ ሲመጣ እሱ ይቅርታን ተስፋ በማድረግ ወደ እናንተ ሲደርስ ይህንን አስተውሱ። ዝምታዬ ኃይሌ ነው። የእናንተ ጥንካሬ በፍጥነት ይቅር በማለት ውስጥ ወይም በቀላሉ ወደ ቀድሞ ሁኔታ በመመለስ ውስጥ አይደለም። ጥንካሬያችሁ እሱ በሌለበት ጊዜ እንደገና የገነባችሁትን ለራሳችሁ ያላችሁን ከፍ ያለ ግምትና ክብር በመያዝ የእሱን ጸጸት ማቅለል የእናንተ ኃላፊነት እንዳልሆነ በማወቅ ነው። በመጨረሻ ያጣውን የተገነዘበ ነው። ነገር ግን ያ ማለት እንደገና አንቺን የማግኘት መብት አለው ማለት አይደለም። መልስ መስጠትን ከመረጥሽ ህይወትሽን እንደምትቆጣጠሪ በማወቅ ከጥንካሬ ቦታ አድርጊ ወይም መልስ ስጪ። እሱን በዝምታ ውስጥ ለመተው ከመረጥሽ ያ ምርጫ የሄድሽበትን ጉዞ ያስታውስሽ። በየትኛውም መንገድ ቢሆን አሸንፈሻል። ምክንያቱም ጸጸቱ ያንቺ ሳይሆን የሱ ነው። አንቺ የምታስተካክዩ ሳይሆን እሱ የሚሸከመው ነው። ከባዱን ስራ ሰርተሻል። እናም እሱ ከኋላው ትቶት ከሄደው የልብ ስብራት የበለጠ ጠንካራ እንደሆንሽ አረጋግጠሻል። ስለዚህ ያ መጸጸት ይሰማል። ባደረገው ምርጫ የፈጠረው ባዶነት ውስጥ ይቀመጥ እና አስታውሱ እህቶች፣ ዝምታችሁ የሙሉነት ስሜት እንዲሰማችሁ ማንንም ማስገደድ እንደሌለባችሁ ማስታወሻ ነው። ከዛ በላይ ኃይል አላችሁ እና እሱ ያጣውን ነገር በጥልቀት መረዳት የጀመረው አሁን ነው። መልካም እህቶች፣ በዚህ ጉዞ አብራችሁኝ ከቆያችሁ ሁሉንም በአንድ ላይ የሚያጠቃልል የመጨረሻው መልእክትና በደንብ ማስታወስ ያለባችሁ ይሄንን ነው። ምክንያቱም እስካሁን ያነሳናቸው ዝምታሽ፣ ጥንካሬሽና ያገኘሽው ኃይል ሁሉ ወደዚህ እውነት ይመጣሉ። ስልጣኑን ያሽው አንቺ ነሽ። ራስሽን የማስቀደም ውሳኔሽና ዝምታሽ ነው መተኪ የሌላትን ሴት የመልቀቁንና የጥፋቱን ጥልቀት እንዲገነዘብ የሚያደርጉ። ዝምታን በመምረጥ በሱ ላይ ተጽዕኖ ያሳደርሽ ብቻ አይደለም፣ ለራስሽም በራስ የመተማመን የነጻነትና የጥንካሬ ስጦታ ይሰጠሽ ነው። ይህ ጉዞ ቀላል አይደለም። ነገር ግን የወሰድሽው እያንዳንዱ እርምጃ በጣም ጠንካራውን የራስሽን ስሪትና ማንነት ወደ መሆን ያቀርብሻል እና አሁን የለቀቀውን የመገንዘብ የጸጸትና የባዶነት ስሜት የተጋፈጠው እሱ ነው። ይህንን ጉዞ ሙሉ በሙሉ ለመቀበል ዝግጁ ከሆናችሁ ለጠንካራ አቋማችሁ ያላችሁን ቁርጠኝነት በኮመንት ግለጹልን። ይህ ቪዲዮ ከእናንተ ጋር የሚስማማ ከሆነ ቪዲዮን ላይክ አድርጉ። ለእነዚህ አይነት የበለጠ ኃይለኛ ይዘት ላላቸው ቪዲዮዎች ሰብስክራይብ በማድረግ የደወል ምልክቷን አብሯት እና ይህንን መልእክት ለሚፈልጉ ሰው አካፍሉ። ሁልጊዜም ስለምትሰጡን አስተያየትና ፍቅር ከልብ እናመሰግናለን። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።